ሄሉ ጋር ምን አይሻልም? መጀመሪያ ሄሉ ጋር ምን አስፈልጋለሁ? እሺ አብሬህ ልምጣ። ኖ ብቻዬን ነው የምጨርሰው። ይሄ ነገር ሰላም ሆኖ እንደማገኘው እርግጠኛ ነኝ። ገብቶሃል? ሄሉ በኔ ላይ ሌላ ነገር እንደማታረግም ሌላ ነገር ተፈጥሮ እንደማላገኘው በሙሉ ልብ ነው ሄዱ። ለነገሮች መጀመሪያ አስብባቸው። ላጣራን ያልኩ ቋሚ ሌላ ነገር እኮ አላልኩም። እኔ እዚህ ጋር ነገሮችን አጣርተን በሰላም እንለፈው ነው። አሁን እዛ ጋር የቀለበት ፕሮግራሙ መኖሩ ነው እንጂ ሌላ ምሽት ምናምን ቢሆን ፕሮግራሙን አበላሽ አልወጣም ነበር። እሱ ነው ኖርማል ራስ የበላም ቢሆን አይቼው እንዳላየው እዛ ጋር ፕሮግራሙን አሳልፌ ሄድ ነበር። እዛ ጋር የቀለበት ፕሮግራም መሆኑ ነው ትንሽ ነገሩን ያወሳሰበው። ቤተሰብ እናንተ ይቅርታ ጠይቃለሁ። ምናልባት በዚህ መንገድ እኔ አልመጣም ብዬ አስቤ ነበር። ሆኖም ግን ተፈጥሯል። ያው ምናልባት ልክ ነህ ብላችሁ ታስቡ ሰዎች ትኖራላችሁ፣ አጥፍታል ትኖራላችሁ፣ አላውቅም። እሱ ብቻ ግን እኔ ጋር የተፈጠሩት ነገሮች ምናምን ስላሉ ከዚህ በፊትም ያው የምታውቁት ነገር ስለሆነ የኛ ህይወት በጣም ከባድ ሆኖ የኛ ፈተና የሞላበት ኖርማል እንፋቀር ሆነን ምናምን ሳይሆን ያው ጀስት የኛ ላይፍ ካሜራ ላይ ነው። ሁላችሁም በየቤታችሁ ያለውን ነገር ሁሉም ሰው ያውቀዋል። ቶታል ሁሉም ሰው ቤት ፈተና አለና የኛ ካሜራ ላይ ስላለ በጣም የበዛ ይመስላል። ትናንት ዛሬ ፍቅር ነገ ጸብ፣ ዛሬ ፍቅር ነገ ጸብ የሚሆን ይመስላል እንጂ ሁሉም ጋር ያው በተለያየ ክብደት መጠን ቢኖረውም አለና ትረዱኛላችሁ ብዬ አስባለሁ። ሄሉም በጣም ይቅርታ ልጠይቅሽ እፈልጋለሁ ከወዲሁ። ሁሉም ነገር በሰላም ፈተነው እንደምንጨርሰው እና አብረን ደስተኞች እንደምንሆን እርግጠኛ ነኝ፣ አልጠራጠርም። ዛሬ ሁሉንም ነገር ፈታለሁ ብዬ አስባለሁ። ከሰዓት እደውልልሃለሁ። አንተንም አብረን የሄሉ ጋር ነሎልንም ምናምን ሁሉን ጠርተን በቃ እሺ እኔው ጥፋተኛ እንደሆንኩ ይሁንና ይቅርታ እላታለሁ ማለት ነው። ስለዚህ ይኸው በድጋሚ እየተደወለልኝ ስለሆነ አሚ ዛሬ ነበር የተከታተልነው። እኔ መሄድ አለብኝ። ወይ አብሬ ልምጣ። በቃ አስፈላጊ ልመጣ ደስ ይለኛል። በቃ እዚሁ ጋር ጨርስ አንተ የምትለውን በልና እኔ በቃ ልሂድ። ቻው በላይ እደውልልሃለሁ ከሰዓት። በቃ ዛሬ እንግዲህ አንተ ጋር ጭር አለ አንቺን ያጣው ደጄ እምባ ነው ከእንግዲህ ማጣራቱ አይከፋም ብዬ ነው የማስበው። ምክንያቱም የሆኑ ነገሮች ሆነዋል፣ ተከስተዋል። አሁንም አጣርተው እነሱ እግዚአብሔር ህልኋቸው አንድ ከሆነ መቼም አይቀርም ይመስለኛል። ያብ ቀለበት ሊያስር እንደሆነ ያወቀ ተውስጣቸው ነው ብዬ ነው የማስበው እንደኔ። ግማሾቹ ደግሞ እንግዲህ ኮሜንት ላይ እንዳየሁት ሮቤል ነው ምናምን እያሉ ነው። ሰላም ጤና ይስጥልኝ የመታገዝ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ ሄሉ ያቡ ማለት ነው ነገሮችን ሳላጣራ ቀለበት አላስርም እያለ ነው። ሄሉ በእኔ ላይ እንደዚህ አይነት ነገር ታደርጋለች ብዬ አላስብም፣ እተማመንባታለሁ። የምቀኛ ወሬና ውሸት እኛን ለማለያየት እንደሆነ ብዬ ነው የማስበው። ነገሮችን እንግዲህ ሳልጨርስ ዛሬ ተቀጥሬያለሁና ነገሮችን ሳልጨርስ አልመጣም። ነገሮችን ካየሁ በኋላ እኛን ለማለያየት ከሆነ እኔ ምንም ችግር የለብኝ፣ ከሄሉ መለየት አልፈልግም። ይቅርታ ጠይቄ የማደርገውን አደርጋለሁ ብሏል። እሱ ይቅርታ ምን ልላችሁ ነው፣ ማጣራቱ አይከፋም። ግን ዛሬ ላይ የታጣራ ሁለተኛ የሆነ ነገር በመካከላቸው ቢከሰት አይሰማም። ሌላ ቴክስት ቢመጣለት ማለት ነው። የዛሬው ቢያጣራ መልካም ነው ላለው። ሌላው ደግሞ ሲቀጥል ቴክስቱን አሳየኝ እያለ ነበረ። ይሄ ልጅ እንግዲህ የሄሉ ጓደኛ ነው። ግን ያሁን እኔ ደግፈዋለሁ። የሰው ሚስጥር ሶሻል ሚዲያ ላይ ሚስጥሯን አላወጣም ማለቱ ይቺ ልጅ የወደፊት ሚስቱ ልትሆን ነው። ኦር ባትሆንም ሴት እህት ይኖረዋል። ሶሻል ሚዲያ ላይ ማውጣቱ አለማውጣቱ እኔ ደግፈዋለሁ። ምክንያቱም ውሸትም እውነትም ሊሆን ይችላል። ይሄ አሁን ቴክኖሎጂ በሰለጠነበት ሰዓት የሆነ ቅንብር ሊሆን ይችላል። ብዙዎቹ ደግሞ ኮሜንት ላይ እንዳየሁት ከሰው ጋር ሄሉ ትዳር ከያሽ ከያቡ ጋር ካጣሽ ሰው አታብዥ፣ ወንዶች አታብዥ እያሉ ነው። እንደኔም ያብ ነው ጓደኛዋም የትዳሯን ማጋር ሁሉ ነገሯን ማድረግ ያለባት ያብን ብቻ ነው ብዬ ነው የማስበው። ትዳር ላይ እንደዛ ነው። ያብም አሁን ሌላ ጓደኛ ቢኖረው እሷ ስለምትቀና፣ ቅናት ደግሞ ስላችሁ የመቅናት ባህሪ ሳይሆን ለዛ ሰው ያላችሁ ፍቅርና ለዛ ሰው ያላችሁ ቦታ ከእናንተ በስተቀር ሌላ ሰው ጋር ስትሆን ደስ አይለውም። ለዛ ነው እንጂ
የሆነ ቅናት ይለያያል። ዝም ብሎ ቅናትም እኮ አለ እና ከዛ የተነሳ ነው ብዬ ነው የማስበው። ብዙዎቹ ምክራቸውን የለገሷት ሄሉ የወንድ ጓደኛ እንድትቀንስ ሰላም ራሱ ስትል ትዳሯ እንትን የምትፈልግ ከሆነ ምናምን እያሉ ነው። እሱ ከእንግዲህ ነው ወዲያ እንደምትማርበት እና እንትን እንደምትል ተስፋ አደርጋለሁ። ግን ደግሞ ያ የዋህነት ነው። አንዳንዴ የዋህነት ግልጽነት ነው ብዬ ነው የማስበው እንደዛ የምትሆነው እንጂ ሌላ ነገር ወንድ ስላበዛች ወንዶች እንትን ይሏታል ብዬ አላስብም። እንግዲህ ጥሩ ነገር እንደሚሆን በጥሩ ነገር እንደሚፈቱት ተስፋ አደርጋለሁ። መብራን ደግሞ ትርዳቸው ነው የምለው።